ጠበኛ እውነቶች ቅዳሴና ቀረርቶ ደራሲ ሜሮን ፈለቀ ተራኪ ሊሻን ጭብሳ ክፍል 2 አላማኝ አይደለሁም ሃይማኖቴ ፍቅር ነው የሰው ልጅ ሁሉ መውደድ ራሴን እወዳለሁ ለዛ ነው ሌሎችን የሚወድ ልብ ያለኝ ለራሱ ፍቅር የሌለው ለሌላው ተርፎት የሚለግሰው መውደድ አለው ብትሉኝ ያንቀኛል በሰውኛ ልኬት ሰውን የመውደድ ጣሪያ ራስን ከመውደድ ልክ መሆኑን ለማሳየት ይመስለኛል ክርስቶስ ከሕግ ሁሉ በላይ ሕግ የትኛው እንደሆነ ሲጠየቅ ባልንጀራህን እንደራስህ ውደድ ያለው የፈጣሪ ትርጉሙ ለኔ ፍቅር ነው የማላየውን ፈጣሪ ማምለክና መውደድ በአምሳሉ በፈጠራቸው በሰዎች ሁሉ ውስጥ አለ ብሎ ማመን እነሱን ማክበርና መውደድ ነው ፍቅር ከክፋት በብዙ የራቀ ነውና ለክፋት የሆነ ልብ የለኝም አንዳንዶቹ ግን እንደነሱ በካባ ራሴን ደብቄ አለማስመሰሌን እኔኑ ያሙ ይደበቃሉ በልባቸው ጠብታ ቀነነት ሳይኖር ለፍቅርና እግዚአብሔርን ለመፍራት የሚኖሩ ያስመስሉታል እኔ ግን ከክፉ ልብ ከመነጨ ምርቃት ይልቅ በአንድ ልኩ ከቅልብ የሆነ እርግማን ይሻለኛል ባይኔ ኡኡቴ በርጉድሽ ቀርቶብኝ ፈስሽን በያዘልኝ ትል ነበረ እናኒ አክስቴ ናት ንፉግ አይደለሁም መስጠት ከመትረፍረፍ አንጀት የሚፈልቅ ወይም ደግሞ ከመብዛት ማዕድ የሚዘገን አሊያም ደግሞ ከመበልጸግ ማህፀን የሚወለድ እንዳልሆነ አውቃለሁ መስጠት በትርፍ ካርዶች የሚቆመረበት ሲሆን ለሰማዩ ጽድቅም ለምድሩ ብድራትም መብቃቱን እጠራጠራለሁ በየዕለት ልመናዋ የምሰጠው አታሳጣኝ እያለች የምትለምን ልበ መልካም አክስት ነች ያሳደገችኝ የአራዳ ደንባራም አይደለሁም ባህሌን አክባሪ መሆኔን ባወደሱ ማግስት እናትና አባቴ ባወጡልኝ ስም ባንቺ ወጋየው ሲሳለቁ ሰማቸዋለሁ በእርግጥ አንዳንድ ቤተሰቦቼ ከ10 ተከታታይ ወንድ ልጅ በኋላ በየደብሩና በየደጀ ሰላሙ ተደፍተው የወለዱኝን ሴት ልጃቸውን እንኳን ለግለሰብ ለአንድ ሀገር እንኳን አረምላ ሀገር ለአህጉርም ራሱ የሚበዛ ረፍተ ነገር ስም ከነተጎታቹ ማንዘላዘል ውዴታ ነው ጥላቻ በያስባለሁ ባንቺ ወጋየው የኔ ስም የኔ መጣሪያ ሳይሆን የወላጆቼ ታሪክ ነው ያለፈ ታሪካቸውን የውልደቴ ፈንጠዝያቸውን ምናልባትም ደግሞ የሰፈሩ ሰው ሴት ልጅ ፍለጋ ደርዘኑ እንድኮታቀፉ ሽሙጥ የተቀባበላቸውን ስላቅ የመልስ ምት መሆኑ ነው ምን አለፋችሁ ያደለው የህይወቴ እርምጃ ካፍ እስከ ገደፉ እያለ መጽሐፍ ይጽፋል የኔ ቤተሰቦች ደግሞ የህይወት ታሪካቸውን ለአመታት እንዲነበብ በእኔ ስም በደማቁ ጽፈውታል የሚጠራኝ ሁሉ ያነብላቸዋል እውነታው ሰዎች ሊያወድሱ ከፈለጉ ከፈጣሪ ታናሽ ያደርጉሃል ሊዘልፉ ከፈለጉ ደግሞ ሳጥናኤል የሚቀናበት ክፉ ያደርጉሃል ከሰማሃቸው ደግሞ ራስን የመሆን እድል አይሰጡህም ሁሉም በፈለጉት መንገድ ሊቀርጹ መጥረቢያ ይስላሉ ልብን ከከፈትክላቸው ደግሞ የየድርሻቸውን ጠርበው ቅርጽ አልባ ያደርጉሃል በእርግጥ በአንድ ነገር እስማማለሁ እሳት ሳይኖር ጭስ የለም እሳት ባህሪን ከሚያንቀለቅሉትና ከሚያሳሙኝ ምክንያቶች አንዱ የቢኒያም አይነት ወንዶች ናቸው የማልቋቋመው ይሄ ወንዳም ውበት ያላቸው ወንዶች ወንዳዊ ውበት የምለው የሰፋ ደረትና ትከሻ ወይም የጎላ አይንና ሰልካካ አፍንጫ አሊያም ረጅም ቁመና አይነት የአካል ውቅረቶች አይደሉም የሆነ እንቅስቃሴያቸው አስተያየታቸው የከንፈር እንቅስቃሴያቸው አረማመዳቸው የድምጻቸው ምት አሳሳቃቸው በቃ አይደል ጥቂት ወንዶች አሉ እንደዚህ የቢኒ የውሸት ባሌ የዲጉ ማለቴ ነው የዳግማዊ የሱ ታናሽ ወንድም ከጥቂቶቹ ወንዶች አንዱ ነው ገና የወንድሙ ሚስት ሲተዋወቀኝ ነበር ኖ ባንቺ አትባልጊ ያልኩት ለራሴ በነገራችን ላይ ቤተሰቡ በቁልምጫ የመጠራራት ክፉኛ ጥውንት የተጠናወተው ነው ዳግማዊ ዲጉ ቅድስትን ኪዱ ቢኒያምን ቢኒ እናትየውን ዲጉ እናቴ እያለ ነው የሚጣራቸው ኪዱ እታባ ቢኒ እማዬ ቹቹና የሰፈር ሰው ደግሞ አዳዳ
አሁን በእናታችሁ እንደው ባንቺ ወጋየው ሲቆላመጥ ቤቺ ይሆናል። የገረመኝ ሌላ ቁልምጫ የዲጉ ስም ነው። ስሙ አበጀ ነው። ሲጠሩት አጄ ብለው ነው። ይሄን የክለብ አመልሽን አልነገርኩትም። ለ3 ሳምንታት ጨዋ መሆን መቼም አያቅትሽም አይደለ አለችኝ ቹቹ። አዳማ ከቤተሰቡ ጋር አቀባበል የተደረገልን እለት ማታ ላይ ወደ ጆሮዬ ተጠግታ ታውቃለች። የሚያውቁኝ ያውቃሉ። ትንሽዬ ልብ ናት ያለችኝ። ቶሎ ምትግል ቶሎ ምትበርድ፣ በትንሽዬ ደስታ ሞቃ ከደረቴ ልታመልጥ ትፈነጥዛለች። በሚጢጥዬ ሐዘን በርዳ ደግሞ በደረቴ ውስጥ ሟሻ ትጠፋለች። ጥሎብኝ በግራ ወይም በቀኝ ጠርዝ የመንጠልጠል ልክፍት ከጥግ እያላተመኝ መካከለኛ አመለካከት ኃጢአት ይመስለኛል። ስለ እውነቱ ይሄ የኔ ብቻ ችግር መሆኑን እጠራጠራለሁ። አብዛኛዎቻችን የተጠነከርንባቸው ጎራዎች ሁለት ጽንፍ ይመስሉኛል። መካከለኛ የሚባል ነገር የማናውቅ እንበዛለን። ወይም ደግሞ ወዳጅ ወይም ጠላት፣ ህይወት ወይም ሞት፣ መልካም ወይም ክፉ፣ ደጋፊ ወይም ተቃዋሚ። ከቅርብ ዓመታት ወዲህ ግን ከሁለቱም ጠርዞች ስፈነጥዝም ሳዝንም የሚያበርዱኝ ሁካታ ሆኗል። በሁለቱም ዋልታ ስናኝ ከሰው ጋር ማውራት ደስ አይለኝም። የማደርገው እንዲህ ነው። በፊት በጸጥታ ረጅም መንገድ በእግሬ መጓዝ በመጠኑም ቢሆን የሚያበርደኝ መድኃኒቴ ነበር። አሁን ግን አብዛኛው እንዲህ ባሉ ቀኖቼ ለዳንኪራ የሚመቸኝን ልብስና ጫማ አደርጋለሁ። ብቻዬን ክለብ እሄዳለሁ። አካሌ ዝሎ እስኪብረከረክ እጨፍራለሁ። ያለማጋነን አይኖችና ቀልቦችን የሚይዝ ጎበዝ ደናሽ ነኝ። በእንቅስቃሴ ስልት በሰውነቴ ላይ የሚደንሱ አይኖችንና ትከሻዬ ላይ ተቆልለው የሚከብዱኝ ቀልቦች ለውካታው የሰጠውትን ትኩረት እንዳይሸራረፍብኝ ተኪላ ጠጣለሁ። ያኔ በራሴና ከራሴ ጋር ብቻ ነኝ። በእርግጥ በእንዲህ ያለ ቀናት መጨረሻዬ ከሆነ ወንድ ጎን መሆን ነው። ከሆነ ሰው ጎን መሆንና ከሆነ ሰው ጋር መሆን ይለያያል። በአካል ብቻ አብሮ መሆንና በሁለንተና አብሮ የመሆን ነው ልዩነቱ። ከማንም ወንድ ጋር ሆኜ አላውቅም። ከወንዶች ጎን ጋር ግን ስሻጥ ኖሬያለሁ። ከየት ያመጣሁት ፈሊጥ እንደሆነ አላውቅም። ነጭ ሸሚዝ የሚለብስ ወንድ በራሱ የሚተማመን የሆነ ከጀግንነት ጋር የሚነካካ ነገር ያለው ይመስለኛል። ብታምኑም ባታምኑም ከስንት አንዱ ካልሆነ በስተቀር ነጭ ሸሚዝ አይለብሱም። በእርግጥ አንዳንዱ ባባራ የጠየመ ለነጭ የቀረበ ለብሶ በቂል ይሆናል። በሰዎች መካከል በሁካታ ታጅቤ እየተወዛወስኩ መሆኑ ይረሳኝና እጅ ንክኪና የአካሉ እንቅስቃሴ የራሴ ስሜት ውስጥ ይወረወረኛል። በእንዲህ ባሉ ቀኖቼ ጭፈራ፣ ተኪላና ባለነጭ ሸሚዝ ወይም ጎበዝ ደናሽ ወንድ አንደኛው ካንደኛቸው የማይነጣጠሉ የምሽቱ አካሎች ናቸው። ቹቹም የክለብ አመልሽ የምትለኝ እንዲህ ያሉ ቀኖችን ስታስታውሰኝ ነው። ዳግማዊን የውሸት ካገባሁት በኋላ ምንም እንኳን የቢኒን ስበት መቋቋም ቢከብደኝም ከነ አመሎቼ የዳግማዊ ሚስት ሆኜ መተወኔን መወጣት ጀመርኩኝ። ቹቹም ወደ አዲስ አበባ ተመለሰች። የአባቴን ገዳይ ገድዬ ነው ከሀገር የተሰደድኩት አለኝ ዳግማዊ ምንም የሚያስደነግጥ ነገር እንዳልነገረኝ ሁሉ። በመካከላችን የትራስ ድንበር አበጅተን በምንተኛበት አልጋ ላይ እንደተጋደመ ስሜቱን ለመረዳት እየሞከርኩ ስሜቴ ተሳከረ። ልክና ስህተቱም ውሉ ተጣረሰብኝ። አባቱ ሲገደሉ በአይኑ አይቷቸዋል። አባቱ ከሞቱ በኋላ በአባትየው የእህል ንግድ ይተዳደር የነበረው ቤተሰብ ውጥንቅጡ ወጥቷል። ዳግማዊም ለ4 ዓመታት በሱዳን ሀገር ተንገላቶ ኖረ። ይሄኔ ቢኒያም ትምህርቱን አቆመና እናትና እህቱን ማስተዳደር ግድ ሆነበት። ከአታካች የ4 ቀን መሰንበት በኋላ ዛሬ ቢኒያም ስላመሸ ሳንተኛ እየጠበቅነው ነበር። ዳራዳራቹ ማለቴ አመሸቱ አለ። ሶስታችንንም ተራ በተራ ያየ። ዳግማዊ ተናዷል እና እናት አዝነዋል። እኔ ካለመዋሸት በሁኔታው ሳቄ መጥቷል።
አይ ደግሞ ተጣላችሁ አሉ እናቱ። አልተጣላንም ተጣላች አለ ቢንያም በቁሙ ሶፋ ላይ እየወደቀ። ማናት አለ ዳግማዊ። ጠበኛ እውነቶች ቅዳሴና ቀረርቶ ደራሲ ሜሮን ፈለቀ ተራኪ ሊሻን ጭብሳ። አድማጮች ክፍል 3ን በቀጣይ የትረካ ሰዓታችን ይዘን እንቀርባለን።